يا أيها الذين آمنوا هل أدلكم على تجارة تنجيكم من عذاب أليم تؤمنون بالله ورسوله وتجاهدون في سبيل الله بأموالكم وأنفسكم ذلكم خير لكم إن كنتم تعلمون يغفر لكم ذنوبكم ويدخلكم جنات تجري من تحتها الأنهار ومساكن طيبة في جنات عدن ذلك الفوز العظيم وأخرى تحبونها نصر من الله وفتح قريب وبشر المؤمنين يا أيها الذين آمنوا هل أدلكم على تجارة تنجيكم من عذاب أليم سورة الصف أسرنيون آياتنا إن شاء الله من كراو يا أيها الذين آمنوا أن أنت يأمناتشو سوجهوي هل أدلكم لتقوماتشوهن على تجارة تنجيكم من عذاب أليم أسمامي كوانش كتات የምትጠብቃችሁ የሆነችን ንግድ ልጠቁማችሁን አላህ تؤمنون بالله ورسوله በአላህና በመልእክተኛው ማመናችሁ وتجاهدون في سبيل الله በአላህ መንገድ ልትታገሉ بأموالكم وأنفسكم በገንዘቦቻችሁና በነፍሶቻችሁ ልትታገሉ ነው ذلكم خير لكم ይህን ማድረጋችሁ ለእናንተ የተሻለ ነው ኢንኩንቱም ተዕለሙን የምታውቁ ከሆናችሁ ይህንን ተግብሩ በላቸዋል አላህ የግፊር ለኩም ذኑበኩም ወንጀሎቻችሁን ይምርላችኋል ወዩድኺልኩም ያስገባችኋል ጀናትን ተጅሪ ሚን ተሕቲሃ አልአንሃር በስሮቿ ወንዞች የሚፈሱባት የሆነችን ጀነት ያስገባችኋል ومساكن طيبة طروي هونتشن منوريا بيت في جنات عدن يمزوتريا أجر جنة وسط ذلك الفوز العظيم تلك متادل مالتي هنا والى الله وأخرى للامي ستأتشهال تحبونها يمتودات هونتشن نصر من الله وفتح قريب كالله هونتشن دلنا قرب هونن የከተማ መከፈት ይመነዳችኋል ወበሽር المؤمنين በፈትሁም በነስሩም በጀነቱም ሙእሚኖችን አበስራቸው አላህ እቺ አያት የወረደችበት ሰበብ ባለፈው ፕሮግራማችን ላይ ለመጥቀስ እንደሞከርኩት በአብዱላህ ብኑ ሰላም ረዲየላሁ ዐንሁ በሳቸው ሐዲስ ላይ ነብያችን አለይሂ ሰላቱ ወሰላም ሶሐቦቻቸው ጥያቄ ያቀረቡላቸው ምን ብለው ነው ያቀረቡት አሐቡ الأعمال إلى الله ከአላህ ዘንዳ ከስራዎች ሁሉ በጣም የተወደደችው ስራ ምንድናት ብለው ነብያችን አለይሂ ሰላቱ ወሰላም ለመጠየቅ ፈለጉ የጥያቄያቸው ዓላማ ለመተግበር ብለው فأنزل الله هذه السورة ይችን ሱራ አላህ አወረደ ከመጀመሪያው ጀምሮ ያለውን ከወረዱት አያቶች መካከል ይቺ አያት አለችበት ጥያቄውን በትክክል ስለምትመልስ ማለት ነው يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ هل أدلكم لتقوماችሁ ወይ ልምራችሁ ወይ ነው የሚለው አላህ
ይሄን ያለበት ሊተሽዊቂ ለማጓጓት ብሎ ነው። ሰው እንደዚህ የሚባል ነገር አለ ልንገርህ እንዴ ካሉት ቀልቡ ሰፍ ብሎ ስለሚያዳምጥ ለዚህ ነው አላህ ሀል አዱልኩም ልንገራችሁ እንዴ አረ ልንገራችሁ አይነት ነገር ያለው። የሚጠቁመን የሚነግረን ነገር ንግድ ነው። መንግስት መስሪያ ቤት ውስጥ አሁን ብዙ ሙስሊም የማታገኝበት በርካታ ቢሮክራሲ ቦታ ላይ የኛን ሰው የምታጣበት ምክንያት የንግድ ፍቅር ስላለው ነው። የሚጠላ አይደለም። ከትልልቅ የሪዝቅ በሮች መካከል አንዱ ንግድ መሆኑን ዑለማዎቹ ይናገራሉ። ከንግዱ ሁሉ ከሪዝቅን ሐላል ሁሉ አፍضሉ ምንድነው? ባዕዱል ፉቀሃ ንግድ ነው ብለዋል። ባዕዱም ደግሞ ከስብ ነው የጉልበት ስራ ነው ብለዋል። ለምን? ይሄኛው ሞር ከተጠያቂነት ለማምለጥ ጥሩ ነው አሉ። ለምሳሌ አናጺ ቢሆን፣ ግንበኛ ቢሆን፣ ብረት ቀጥቃጭ ቢሆን ወይም ደግሞ ገበሬ ቢሆን በጉልበቱ አደር ቢሆን ሐራም የመብላቱ መንገድ ይጠባል። ስለዚህ አፍዶል የሚባለው ያ መሆን አለበት አሉ። ይህን ደግሞ ያሉት ሰዎች ደግሞ የራሳቸው ሰበብ አላቸው። ከሰበቡ አንዱ እንደው አላህን የፈራ ሰው ከሆነ ትልቅ እድል ነው የሚያገኘው። ነቢያችንም ዓለይሂ ሰላቱ ወሰላም የቁሉ ፊል ሐዲስ አቱጃሩ ፉጃሩን ነጋዴዎቹ ጠማሞች ናቸው ኢላ መን ቃለ ሃከዛ ወሃከዛ ይህ እንዲህም ያለ ሲቀር ኢላ መን ኢተቀላህ አላህን የፈራ ሰው ሲቀር ተብሏል። የእውነትም የመጨረሻ ሙጅሪም ሆኖ የምታገኘው ቢኖር አላህን የማይፈራ ነጋዴ እኮ ነው። አላህን የማይፈራ ነጋዴ አንተ ለአላህ ብለህ ለማትረፍ ብለህ ለንግድ ብለህ ከህፃናት ምግብ ሴሪፋም ላይ ኤክስፓየር ዴቱ ያለፈ ለህፃን እንዴት ትሰጣለህ? እናቱ አመጣ ከሞት አፋፍ ላይ ደርሳ የወለደችውን ልጅ አንተ የተበከለ ነገር ትሰጠዋለህ? የድሃ ምግብ የሆነው ሽሮ ላይ የተፈጨ አፈር ጨምረህ ትሸጣለህ? መቼም አላህን የማይፈሩ ሲሆኑ ነጋዴዎቹ አጅብ ናቸው። ግን አላህን የማይፈራው ሲሆን አላህን የሚፈራ ሲሆን ደግሞ አጂብ ነው። መቼም አጂብ መስጊድ ቢሰራ በነጋዴ፣ ዘካ ቢወጣ በነጋዴ፣ የቲም ቢታገዝ በነጋዴ፣ አገር ቢገነባ በነጋዴ፣ መንገድ ቢሰራ በነጋዴ፣ ሐታ መንግስታት የሚቋቋሙት በነጋዴ። አቦ አገር ሲገነባ ያንተ እጅ መኖሩ፣ መስጊድ ሲገነባ ያንተ እጅ መኖሩ፣ ለሶደቃውም ምስኪኑም ሴቱም ወንዱም ትንሹም ትልቁም በረካ አላህ ያርገህ መባል ከዚህ የበለጠ ምን ትርፍ አለ? ከዚህ የበለጠ ምን ድል አለ? ላኪን አላህን ስትፈራ የንግዱን ዓላማ ስትረዳ ንግድ ምንድን ነው የሚለውን ስትገነዘብ ነው። ይህንን ያልተገነዘበ ሰው ንግድ ውስጥ ሲገባ ለራሱም ለወገኑም ለሀገሩም ጠንክ ስለሚሆን ሰይድ ዑመር አሚሩል ሙእሚኒን ረዲየላሁ ተዓላ አንሁ ላ የድኹል ፊ ሱቂና ኢላ መን ተፈቀሀ ፊ ዲኒና ይሉ ነበር። የዲን እውቀት ያለውና አላህን የሚፈራ ሰው ካልሆነ በስተቀር እቃ እገዛለሁ ወይ እሸጣለሁ እያለ ንግድ ውስጥ መግባት የለበትም ይሉ ነበር። ቻይና ሂደው ከጃፓን የተሰሩትንና ከሌሎች ምርጥ ተደርገው ብራንድ የሆኑትን እቃዎች አስመስለው ሰርተው ብራንድ የውሸት ነገር ለጥፈው አምጥተው እዚህ ገበያ ለሚስኪን የሚሸጡ አሉ። ለመንግስትም የሚያስረክቡ አሉ። አሁን መንግስት መታለል ነበረበት። ለመንግስት ተቋማት በስርዓት ቀጥ ብለው መቼም ማፊያ አይደለ መቼ ሳለ መቼም አላህ ይጠብቀን። ፖለቲካ እንግዲህ ይገዟቸዋል። 300 ኮምፒውተር 400 ኮምፒውተር የማይበላ የማይዘራ እኮ ነው። የተፈለገው ብራንድ ሌላ፣ የቀረበው ብራንድ ሌላ። አጂብ። ከዛ የሚጠበቅባቸው የሆነ አካል ጋር መሞዳሞድ ብቻ። ሄዶ ንግድ በጣም ደስ የሚለውን ያህል ለማይሆን ቦታና ሁኔታ ደግሞ ያስጠላል፣ ከአላህም ዘንዳ ያስጠይቃል። ሄዶ ንግድ ሁሉም ስሜት ላይ ያለ ስለሆነ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ሀል አዱልኩም ልጠቁማችሁ እንዴ? ምንድን ነው የምትጠቁመን እንዳሉት ሁሉ አላ ቲጃረት ንግድ ልጠቁማችሁ አለ። ሁሉም ነው አሰፍ የሚሉ ሁሉም። ምክንያቱም የንግድ አማካሪ የሚሰጣቸው ምክሮች
የእውነት አትራፊ ናቸው። በጣም የሚያሳዝነው ግን الذين يأمرون بالمعروف በኸይር እያዘዙ የማይሰሩ የንግድ ምክር ቤት ከፍተኛ ኢኮኖሚስቶች አዲስ አበባ ዩኒቨርሲቲ ኢኮኖሚስቶቹ ኢኮኖሚ አማካሪዎቹና መምህራኖቹ የ20 ሺህ ብር ደሞዝ ይዘው እዛው ቁጭ ብለው የ20 ሺህ ብር ደሞዝ 20 ሺህ ብር እኮ የእነንትና ለሚስቱ አስቤዛ ስትሄድ ሸዋ ሱፐርማርኬት ስትሄድ በኪሷ ይዘው የምትሄደውን እነሱ ወሩን ጠብቀው ይቀበሉታል። ኢኮኖሚስቶቹ ንግድ እንትኑ ብቻ ሳይሆን ሙያ ምንድነው የሚባለው ኢንፎርሜሽኑ ብቻ ሳይሆን ፕራክቲሱም ያስፈልጋል። ስትገባበት ደግሞ በረካል አላህ Subhanahu Wa Ta'ala ይወፍቃል። አላህ Subhanahu Wa Ta'ala ይወፍቃል። ይሄ ግን የዛሬው የንግድ ፕሮግራም ግን ከኪሳራ ሁሉ ኪሳራ የሚያድን ከኪሳራ ሁሉ ዘግናኝ ኪሳራ ላይ እንዳትወድቅ የሚጠብቅ ያላሰብከው ያላለምከው በሌላ ቋንቋ ማላ አይኑ ረአት ወላ ኡዙኑን ሰሚዓት ወላ ኸጠረ ዓላ ቀልቢ በሸር እሱን ሊያስገኝ የሚችል አትራፊ የንግድ መንገድ ነው አላህ የሚጠቁመው። ምንድን ነው የመጀመሪያው? ቱንጂኩም ሚን ዓዛቢን አሊም ካሰቃቂው የጀሃነም ቅጣት ነጃ የሚያወጣችውን ንግድ ነው የምጠቁመው። ምንድን ነው ታዲያ? ቱእሚኑነ ቢላህ በአላህ ማመን ነው። በአላህ ማመን ከጀሃነም ነጃ ያወጣል፣ የዱንያ ደስታን ያመጣል፣ ከአላህና ከነቢዩ ጋር ዓለይሂ ሰላቱ ወሰላም ያስታርቃል። በአላህ ማመን የቀልብ እርካታና እርጋታም ይሰጣል። አላህም አላ ቢዚክሪላሂ ተጥመኢኑል ቁሉብ ቀልብ ይረጋጋል ብለዋል። የሥራው ብዛት ምሳ የማያስበላቸው እኮ ነጋዴዎች አሉ። የሥራው ብዛት የአማናው ብዛት አይደለም፣ የአማናው ብዛት ምሳ የማያስበላቸው አሉ። የሚበሉበት ብር የላቸው ሆኖ ምሳ የማይበሉ አሉ። የትርፉ የሥራው ብዛት ምሳ የማያስበላቸው ሰዎች አሉ። ግን ቱእሚኑነ ቢላህ ካልተጨመረበት ዋጋ የለው። በአላህ ማመን ወረሱሊህ በመልእክተኛው ማመን ወቱጃሂዱነ ፊ ሰቢልላህ በአላህ መንገድ ልትታገሉ ነው። ትግል ቱጃሂዱነ ማለት በአላህ መንገድ ፊ ኢዕላኢ ሰቢሊህ የእሱን መንገድ ከፍ ለማድረግ የበላይ ለማድረግ እንቅፋቱን ለማስወገድ ዳዕዋውን ለማስፋፋት ተውሂዱን ለማስረጽ ኢማኑን ለማስበት የግድ ትግል ይፈልጋል። ያለ ትግል የሚሆን የለም። የታገለ ሰው በርካታ ድሎችን ያገኛል። ከትግል ውጭ የሆነ ሰው ከሲስተም ውጭ እንደሆነ ሰው ነው የሚቆጠረው። ከሲስተም ውጭ የሆነ ሰው ከንግድ ሲስተም ውጭ የሆነ ሰው በፍጹም ንግድን አያውቀውም ብቻ ሳይሆን ብርም ከኪሱ ሊኖር አይችልም። ከየት ይመጣል? ሰርተ ነው የምታመጣው። ይሄም ቱጃሂዱነ ፊ ሰቢልላህ የአላህ መንገድ ከፍ እንዲል ትታገላለህ። ትግል የሚባል ሲስተም አለ፣ እዛ ውስጥ ትገባለህ። ታዲያ ትግል በሁለት መንገድ ነው። አንዱ መንገድ ቢአምዋሊኩም በገንዘባችሁ ነው። ሁለተኛው መንገድ ወአንፉሲኩም በራሳችሁ በአካል በመገኘት ነው። ዛሊኩም ነፍስህንም ገንዘብህንም የትግሉ አጋር የትግሉ መሳሪያ ማድረግ ኸይሩን ለኩም ለእናንተ የተሻለ ነው። ኢንኩንቱም ተዕለሙን ሲነግሯችሁ የሚገባችሁ ንቁ የምታውቁ ከሆናችሁ ይህንን ሐቅ ወቁ አላህ። የግፊር ለኩም ካመናችሁና በአላህና በነቢዩ ካመናችሁ በነፍሳችሁና በገንዘቦቻችሁ ከታገላችሁ ከምትሰጧቸው ትልልቅ ስጦታዎች አንዱ የግፊር ለኩም ዙኑበኩም ወንጀሎቻችሁን መማራችን ነው አላህ። ወንጀልህ ይማራል። ወንጀል መማር ሙእሚን በህይወቱ የመጨረሻ የሚመኘው ነገር ቢኖር ወንጀል ከተማር ወንጀልህ ተማርክ ማለት እኮ ከጀሃነም እሳት ራቅ ማለት ነው ትርጉሙ። ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከጀሃነም እንድትርቅ ከተደረግ ጀነት እንድትገባ ከተደረገ በቃ አንተ ታደልክ ማለት ያለ። ይሄ የመጨረሻ ለየት ያለ ስጦታ ነውና መጀመሪያ አላህ የግፊር ለኩም ዙኑበኩም ወንጀላችሁን ይምርላችኋል፣ ወዩድኺልኩም ጀናትን ጀነት ውስጥም ይዶላችኋል ያስገባችኋል በላቸው አላህ። ተጅሪ ሚን ተሕቲሃ አልአንሃር ማለት
ጀነትን አላህ ሲገልጻት ነው በስሮቿ ወንዞች ይፈሳሉ አሉ። ወንዞቹ ብዙ አይነት ወንዞች ናቸው። የብዙ ጣዕም፣ የብዙ ከለር፣ የብዙ ማንነት ባለቤት የሆኑ ወንዞች አሉ። አራቶቹን ወንዞች ሌላ ሱራ ላይ አላህ ጠቅሷቸዋል። يقول جل جلاله مثل الجنة التي وعد المتقون اللهن የሚፈሩት ሰዎች ቃል የተገባላቸው የሆኑት ጀነቶች በምሳሌ ሲጠቀሱ فيها أنهار من ماء የውሃ ወንዝ አላቸው ብለናል። የውሃ ፈሳሽ ወንዝ ነው። በአንተ ቤት ነው የሚያልፈው ውሃ በአንተ ቤት ሲያልፍ ምን ማለት ነው የሚለውን የውሃ ወይም ደግሞ የውሃ ዳርቻ ልማት ተተግብሮ ያላየ ሰው አይገባው። በሐቂቃ አሁን በእኛ ቤት ውሃ አለፈ ማለት እንዳልሻገር ከለከለኝ፣ ሽታው አስቸገረኝ ነው እንጂ በእናንተ ቤት ውሃ አለፈ ማለት ምንድን ነው የሚሰጠው ደስታ አይገባኝም። አውሮፓ ሄጄ ነው የገባኝ። አውሮፓ ሄጄ ስዊድን የሚባል ሀገር፣ ስዊዘርላንድ የሚባል ሀገር ሄጄ፣ ጀርመንም ፈረንሳይም ሄጄ በየአካባቢው ውሃ አላቸው። የሆነ መንደር ከሄድክ ትልቅ ወንዝ አለ። እንደውም አንዳንዱን ወንዝ እንዲወራራቸው ወንዝ አርቲፊሻል ወንዝ ይፈጥሩና ወንዝ ያረጉት። አቡ እንዴት እንደሚያምር አላህም ተጅሪ ምን ተሕቲሃ አልአንሃር የውሃ ወንዝ። ያ ብቻ ቢሆን የለመድኩት ነው ያወቅኩት ነው ትላለህ። ወአንሃሩ ሚን ለበኒን ለም የተገየር ጣዕሙህ ንጣቱ ያልተቀየረ ጣዕሙ ያልተለወጠ የሆነ የወተት ወንዝ በአካባቢ ያልፋል። እንዲህ ደግሞ የተለየ የሚገርም። ሌላው ደግሞ ሚን ዐሰሊን ሙሰፈን የተነጠረ ማር ባጠገብህ ወንዝ ሆኖ ያልፋል። ማር ሌላሳ ሚን ኸምሪን ለዘቲን ሊሻሪቢን ለሚጠጡት ሰዎች የሚጥም ራስ የማይመታና የማያሰክር የሆነ ጠጅ የሚባል መጠጥ ስሙ ብቻ ነው በነገራችን ላይ ያለው። እሱ ወንዝ ሆኖ በአካባቢህ እንዲያልፍ ይደረጋል። ጀነት ማለት በእጽዋቶች፣ በፍራፍሬዎቹ፣ በእጽዋቱ፣ በዛፎቹ ጥቅ ያለ በቃ ውስጡ ምን እንዳለ የማይታይ ማለት እሱ አለ። ከዛ በኋላ የመጨረሻ ሰው የሚከየፍበት ነገር ቢኖር እንደ አዲስ አበባ ላይ ኑረህ የቸገረህ ቢኖረኝ ብለህ የምትመኘው ምንድን ነው? ቤት የሁሉም ሰው ችግር ነው። ኪራዩም በዛ፣ አከራዩም ጨከነ፣ ከሌላ አካባቢም እየፈለሰ ከተማ ውስጥ መግባት ጀመረ። ሁሉም ሰው ተቸግሯል። በነገራችን ላይ አከራዮቹ ረሕመት እንድናደርግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። ሰው ገንዘብ ማግኛ መንገዶቹን አጥቶታል። በወንጀላችን ትልልቅ ችግሮች መጥተውብናል። በሐቂቃ የቤት ኪራይ አጥተው ወንድ ልጅ መስጊድ ላይ ቆሞ የሚለምንበት ተጨባጭ ላይ ነው ያለው። ብዙ ጊዜ ልብ ብላችሁ ከሆነ ከ4-5 ዓመት በፊት በየመስጊዱ ለማኝ በዝቶ ሲንጫጫ አታዩትም ነበር። አሁን በወንጀላችን ሰበብ ብዙ ወንድ ልጅ ቆሞ እያለቀሰ እየለመነ ነው። እንተዛዘን፣ አላህ እንዲያዝንልን፣ እንረዳዳ፣ አላህ እንዲረዳን። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ኢርሐሙ መን ፊል አርዲ የርሐምኩም መን ፊስ ሰማ። በተለይም ሰሞኑን ያለው የትራንስፖርት ችግር እጅግ የሚያስተዛዝብ ነው። እዚህ ሰፈርም ሌላ ሰፈርም ያላችሁ መኪና ያላችሁ ወንድሞች ቦታ ያላችሁ መጫን የምትችሉበት ቦታ ያላችሁ ትታችሁ አትሄዱ። መኪና ያላቸው ወንድሞች ከአላህ ዘንዳ የተወደዱ በእግራቸው የሚሄዱና 2 ሰዓት ቁመው ታክሲ የሚጠብቁት ከአላህ ዘንድ የተጠሉ ሆነው አይደለም። መኪና ያለን ትልቅ፣ መኪና የሌለው ሰው ትንሽ ሆኖ አይደለም። እንደውም በሐቂቃ መኪና የአላህ ያደራ ዕቃ ነው። ከፈለገ አንተን ቀምቶ ለሌላ ሰው ይሰጠዋል።
ከፈለገ ደግሞ አንተን ወደ ቀብር መኪናህን ለሌላ ሰው ይጀባዋል ከፈለገ አንተን በእግሩ የሸኘውን ትናንትና በሚያምር መኪና እንዲሄድ ያደርገዋል ይሄም ፈተና ነው ያኛውም ፈተና ነው ወነብሉኩም ቢሸር ወልኸይር ፊትነተን ወኢለይና ترجعون ነው የሚለው አላህ ነብያችንም አለይሂ ሰላቱ ወሰላም من كان له فضل ظهر የሚጋለብ ትርፍ የሚጋለብ ያለው ሰው ለወንድሙ ይስጠው ብለዋል ትርፍ መቀመጫ ካለ አቁማችሁ ጫኑ ህፃናት የያዙትን ሴቶች ጫኑ ሙስሊም ያልሆነውን ጫኑ ሌቦች እንዳይሸውዷችሁ አደጋ እንዳያደርሱባችሁ ጥንቃቄ እቃችሁን ሰተር አድርጎ መደረግ ያለበትን ጥንቃቄ አድርጋችሁ ሰው ጫኑ እኛ ካልተዛዘን አላህ ማያዝንልን ለምንድነው ያ ሁሉ ሰው መቶ ሰው ተሰልፎ አንተ መኪናን እየነዳ ቸኩያለሁ ብለህ የምትሄዱ መንገድ ላይ አላህ ደምህን ቢያቆመው ይሄው እኮ ነው ሐቂቃ ከበላም አላህ እንዲጠብቀን ቸኩለን የሄድንበትንም ሐጃ አላህ እንዲፈጽመው እዚህ ያሉትን ምስኪኖች ቁመው የሚጠብቁትን ሰዎች ሃይማኖት ሳትለዩ ጎሳ ሳትለዩ የሰፈር ሰው ያልሆነ ሳትለዩ መቼም የከተማ ሰው ናችሁ መደረግ ያለበትን ጥንቃቄ አድርጋችሁ ጫኑ ሄዶ ድንገት ስላለኝ ነው ይሄንን መልእክት ያስተላለፍኩት አላህ Subhanahu Wa Ta'ala ያግዘን አላህ ይድረሰልን ወመሳኪን طيبة ጥሩ የሆነች መኖሪያ ቤት አለ ሁሉም ሰው በመኖሪያ ቤት ተቸግሯል ይችን የተቸገርንባትን ነገር في جنات عدن يمزوتريا جنة يوم القيامة كالله بيت موت يللبت سقاي يللبت حزن تكازي غرور يللبت هاجر لاي የሚያማምሩ የሆኑ ጀነቶችን አላህ አዘጋጅቶልናል አለና ذلك الفوز العظيم ትልቁ መታደል ይሄ ነው እዚህ ሰው መኪና ቢኖረው ፋብሪካ ቢኖረው ቤት ቢኖረው ሚስት ቢኖረው ልጆች ቢኖሩት ስሙ ከፍ ቢል ቢወደስ ቢሞገስ ትልቅ መታደል የሚባለው ያው የيوم القيامة የዱንያውም ቀላል አይደለም فلذلك ورد في الأثر عن عبد الله بن مسعود رضي الله عنه أنه قال عن سعد بن أبي وقاص رضي الله عنه أنه قال 4 من السعادة و4 من الشقاوة 4 من السعادة أردت نقر ما قنيت متادل نبلو الجار الصالح طرو قربيت ما قنيت والمرأة الصالحة طرو مستماق بات والجار الصالح طرو قربيت ما قنيت والبيت الواسع سفي بيت ما قنيت والمركب الهنيء أمي متشل مقال لما قنيت متادل 4 من السعادة أردت متادل المرأة الصالحة الجار الصالح المركب الهنيء المسكن الواسع سفي بيت ما قنيت تلك متادل لكن تلك متادل بحقيقة مبالو ذلك الفوز المبين ذلك الفوز العظيم يوم القيامة وأخرى ليلة مسطعتها له تحبونها يمتودات هونج نصر من الله كالله هونج رداتنا وفتح قريب قرب هونج اندل فتح مالت كتمان بدل ستقطعترنو وبشر المؤمنين بفتحهم بنصرهم እንደዚሁም በጀነት ስጦታዎችም ሙእሚኖችን ቀድመህ አበስርልኝ ይበላቸዋል አላህ نعم يا أيها الذين آمنوا كونوا أنصار الله كما قال عيسى بن مريم للحواريين كما قال عيسى بن مريم للحواريين من أنصاري إلى الله قال الحواريون نحن أنصار الله فآمنت طائفة من بني إسرائيل وكفرت طائفة
فأيدنا الذين آمنوا على عدوهم فأصبحوا ظاهرين يا أيها الذين آمنوا أنت أمناتشو سوچوي كونوا أنصار الله يا الله رداتوچ هنو كما قال عيسى بن مريم يا مريم لج عيسى لك اندالو هلو للحواريين لحوارياتوچو اندالو هلو من أنصاري إلى الله ወደ አላህ በማደርገው ጥሪ ረዳቴ አጋዤ ከናንተ መካከል ማን ነው ባለ ጊዜ قال الحواريون حواريዎች አሉ نحن أنصار الله እኛ የአላህ ረዳት ነን አሉ فآمن الطائفة من بني إسرائيل ከበኒ እስራኤሎች መካከል የተወሰኑት ግሩፖች አመኑ وكفر الطائفة ሌላኛው ደግሞ ግሩፕ ካደ فأيدنا الذين آمنوا على عدوهم مؤمنون بطلاتاچو لا አበረታናቸው فأصبحوا ظاهرين የበላይ ሆነው ቀሩ على الله በዚች አያት ደግሞ አላህ Subhanahu Wa Ta'ala ሙእሚን የሆኑትን ባሪያዎቹን የአላህ ረዳት እንዲሆኑ ነው የሚነግረን የአላህ ረዳት እንዲሆኑ አላህ አጋዥ አያስፈልገውም አላህ ከማንም አካል እገዛን አይፈልግም لأنه ذو القوة المتين የኃይለኛ ጉልበት ባለቤት ስለሆነ لكن እዚህ ሙራዱ كونوا أنصار الله أي كونوا أنصار دين الله يا الله دين ረዳት ሁኑ የአላህ ዲን እንዲስፋፋ የአላህ ዲን እንዲያድግ አጋዥና ረዳት መሆን ይጠበቅባችኋል ይህ ጥሪ ليكون نصرهم في جميع أحوالهم በየትኛውም ሁኔታቸው በንግግራቸው በተግባራቸው በገንዘባቸው በነፍሳቸው የአላህ Subhanahu Wa Ta'ala ረዳት እንዲሆኑ ነው ጥሪ የቀረበላቸው የአላህና የመልእክተኛውን ጥሪ አቤት ብለው እንዲቀበሉ ከመስተጃበ الحواريون لعيسى عليه السلام ሐዋርዮቹ ነብዩላህ ዒሳን እሺ ብለው እንደተቀበሏቸው ሁሉ የነብዩላህ ዒሳ ሐዋርያቶች ባሉበት ዒሳ ቆሙና عليه السلام من أنصاري إلى الله ወደ አላህ በማደርገው ጥሪ ረዳትና አጋዥ የሚሆነኝ ከናንተ መካከል ማን ነው ብለው ጠየቁ من معيني في الدعوة إلى الله ወደ አላህ በማደርገው ዳዕዋ ረዳቴ ማን ነው ብለው ሲጠይቁ ሐዋርዮቹ ምን አሉ هم أتباع عيسى عليه السلام የነብዩላህ ዒሳ ተከታዮች ናቸው ሐዋሪ ይባላሉ نحن أنصار الله እኛ የአላህ ረዳቶች ነን ብለው ተናገሩ ሐዋሪይን ማለት ጀምዑ ሐዋሪ የሐዋሪ ጀምዑ ሐዋሪይን ነው ሐዋሪይን የተባሉበት لأنهم هم الخلص ለዲኑ ለእርዳታው ለሐቁ ጽድት ያሉ ስለሆኑ ነው بعض المفسرين حواري የተባለበት ምክንያት لأنهم كانوا يتميزون بلباس بيض ነጫጭ የሚያምር ልብስ በመልበስ የተለዩ ስለነበሩ ነው ይባላል على كل حال ለነብዩላህ ዒሳ عليه السلام እንደዚህ ነበራቸውና እንደው ማን ነው የሚረዳኝ ብለው ሲጠይቁ እነሱም እኛ የአላህ ረዳት ነን ተስማምተናል አሏቸው ከዛ በኋላ ነብዩላህ ዒሳ عليه السلام بعثهم دعاة በዓለም ላይ ዳዕዋ አድራጊ አድርገው መድበው ላኳቸው ወደ ሻም ሀገር ወደ ፍልስጤን ወደዛ ፊል እስራኤልይን እስራኤልዮች በነበሩበት አካባቢ በዛ ሀገር ላይ ላኳቸው በዩናንዮችም በነበሩበት አካባቢ ላኳቸው በዚህ መልኩ ነብዩላህ ዒሳ ተረድተው ነበር وهكذا كان رسول الله صلى الله عليه وسلم ልክ እንደዚሁ ነብዩላህ ሙሐመድ عليه الصلاة والسلام في أيام الحج بحج وقت تنستو من رجل يؤويني حتى أبلغ رسالة ربي يجيتاين ملكت كما درس درس كتلاتوች ጥቃት የሚጠብቀኝ ከናንተ መካከል ማን ነው እያሉ ሰው እንዲያግዛቸው ይጠይቁ ነበር فإن قريشا
منعوني أن أبلغ رسالة الله يا الله الملك توحيد لما استلالف موكري قريشوچو كالكلون يمتواچو يدبدبواچو نبينا عليه الصلاة والسلام በጣም አስቸገሩኝ እንደው ከናንተ መካከል ወስዶ የሚያግዘኝ እንደው ጥቃትም እንዳይመጣብኝ የሚከላከልልኝ ማን ነው ብለው የሐጅ ወቅት ረሱል አለይሂ ሰላቱ ወሰለም ይጠይቁ ነበር መጨረሻ ላይ ግን قيض الله سبحانه وتعالى لهم الأوس والخزرج من أهل المدينة كمدينة كتما نواريوች أوسنا خزرج የሚባሉ ሁለቱን ጎሳዎች الله መደበላቸውና አመኑባቸው فبايعوه وآزروه وأيدوه ነብያችንን አገዙ ተንከባከቡ ረዷቸው ከዛም ቃል ገቡላቸው من الأسود ومن الأحمر ነጭም ይምጣ ቀይም ይምጣ ጥቁርም ይምጣ ማንም አካል እርሶን ለማጥቃት ከመጣ እኛ ልጆቻችንን ሚስቶቻችንን ንብረቶቻችንን ከምንከላከልበት ነገር እርሶ ላይም እንከላከልላችኋለን ብለው ቃል ገቡላቸው ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሙሃጅር ሆነው ሄዱ ነብያችን ብቻ ሳይሆኑ ومن آمن معه من صحابة رسول الله صلى الله عليه وسلم ከዛም በኋላ ሱሐቦችንም ይዘው ወደዛ ሄዱ ለዚህማ ተብሎ ነብያችን አለይሂ ሰላቱ ወሰለም አውስና ኸዝረጅን ወይም ደግሞ የመዲና ከተማ ነዋሪዎች አንሷር ብለው ጠሯቸው من أنصاري إلى الله ሲሉ ነብዩላህ ዒሳ نحن أنصار الله እንዳሉት ረሱልም ሰለላሁ ዐለይሂ ወሰለም በሐጅ ወቅት ላይ من أنصاري إلى الله ሲሉ نحن أنصارك يا رسول الله سلالو أنصار بلو تأراتشو الله سبحانه وتعالى مودداتشو اسك يوم القيامة درس أصبح علما لهم لأن السلي متريهن واتشوال فآمن الطائفة من بني إسرائيل كبني إسرائيل مكاكل يتوسنوا قرب أمنا وكفر الطائفة يتوسنوا أكال دقمو كادا نبي الله عيسى عليه السلام يمريم لج ملكتاتشون سيادرسو بحوارياتو جاما كانينت ወደ ወገኖቻቸው ሲያደርሱ የተወሰኑት አካሎች ረዷቸው አገዟቸው اهتدى الطائفة من بني إسرائيل ከበኒ እስራኤሎች የተወሰነው አካል እሺ ብሎ ተቀበለ የተወሰነው አካል ደግሞ አመፀና እንቢ አለ እነዚህ እንቢተኛ የሆኑ ሰዎች የነብዩላህ ዒሳን አለይሂ ሰላም ነብይነት ካዱና እሳቸውንም እናታቸውንም ሳይቀር በመጥፎ ስም ሰየሟቸው ይሁዶቹ ናቸው እናቲቱንም እንደባለጌ ቆጠሯቸው ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكتبه وكانت من القانتين يا الله يا مسجنا النسوجن بالجنات بلو نبي الله عيسى يا بالج لج بلو اسكم السادب درسوا نسو يهودوች ናቸው يقول ابن كثير رحمه الله عليهم لعائن الله المتتابعة إلى يوم القيامة እስከ ቂያማ ቀን ድረስ የማይቋረጥ ተከታታይ የሆነ እርግማን በእነሱ ላይ አላህ ያድርገው ነብዩላህ ዒሳን እናታቸውን ለምን ተሳደቡ ብለው ይሄንን ብለዋል على كل حال ነገሩ በዚህ ላይ እንዳለ وغلت فيه طائفة ممن اتبعه ነብዩላህ ዒሳን ከተከተሉት የሐዋርያቶችን አስተምሮ ከተከተሉት ሰዎች መካከል አንዳንዶቹ ደግሞ ድንበር አለው በነገራችን ላይ ነብያችንን አለይሂ ሰላቱ ወሰለም የሚወድ ሰው የሚወደደውን ይሃል የነብያችንን የሚጠላ ሰው የሚጠላውን ይሃል የሚወድም ድንበር ካለፈ የውዴታ ድንበር ካለፈ إن ولا تسرفوا إن الله لا يحب المسرفين ولا تعتدوا إن الله لا يحب المعتدين እንዳለው የመሐባው ድንበር አልፎ ወደ ሌላ አዝማሚያ ከሄደ እኩል ነው የውመል ቂያማ ዋጋውን የሚያገኝ የጠላ ይሃል ነብዩን የጠላን ሰው አላህ እንደሚቀጣው ነብያችንን ወደድኩኝ ብሎ የሌለባቸውን የሚጨምርም ሰው የአላህ ጠላት ነው የሚሆነው የሌለባቸው መጨመር ለምሳሌ አምላክ ናቸው ቢል ፈጣሪ ናቸው ቢል የሌላቸውን አካብዶ ወይ የአላህ ልጅ ናቸው ቢል ነብዩ መሐመድን አለይሂ ሰላቱ ወሰለም የአላህ ልጅ ናቸው ቢል በፍጹም ተቀባይነት የለውም على كل حال በዚህ መልኩ እነዚህ ሰዎች አካብደው ነብዩላህ ዒሳን አላህ ከሰጣቸው ከነብይነት እርከን ከፍ አድርገው وافترقوا فرقا وشيعا የተለያዩ ግሩፖች የተለያዩ
ስብስቦች ሆኑ። አንዳንዶቹ ነብዩላህ ዒሳን የአላህ ልጅ ነው ይላሉ። አንዳንዶቹ ሶስት ናቸው፣ ከሶስቱ መካከል አንደኛው ነው ይላሉ። ስላሴ የሚሉት ስላሴ ማለት አልአቡ ወልኢብኑ ወሩሑል ቁዱስ ሩሑል ቁዱስና ኢብን ነው፣ ሶስት ናቸው አሉ። አንዳንዱ ደግሞ አላህ ራሱ ነው ወደድኩ ብሎ እኮ ነው። ኧረ አላህማ ራሱ ነው አሉ። ይሄ ሁሉ በጣም መጥፎ ቃል ነው። አላህ እነሱን ተወ። ቃለ ፈአየድና አለዚነ አመኑ ዐላ ዐዱዊሂም ሙእሚኖችን በጠላታቸው ላይ አግዘን ፈአስበሑ ዛሂሪነ ዐለይሂም በነዛ አካል ላይ የበላይነትን ተቀዳጁ። ነቢዩ ሲላኩ በተለይ ዐለይሂ ሰላቱ ወሰላም ታደሰ። ጥቂት ነበሩ ቁጥራቸው ሙእሚኖቹ። ታደሰና እስካሁን ድረስ የነቢዩላህ ዒሳ ሐሳብ ከፍ ብሎ ተውሂዱ ከፍ ብሎ ነቢዩ መሐመድ ዐለይሂ ሰላቱ ወሰላም ከፍ አድርገውት መጡ ነው። ابن جرير الطبري رضي الله عنه رحمه الله وغفر له ذكر حديثا عن عبد الله بن عباس رضي الله عنهما أنه قال لما أراد الله عز وجل أن يرفع عيسى إلى السماء الله نبي الله عيسى ود السماء انديار رجل يارق بفلق جزي خرج إلى أصحابه نبي الله عيسى ود صحابه تشاتشو ود حواريوچ እንዲወጡ አደረጋቸው። እነሱ ለአጋጣሚ እነዚህ ሐዋሪዎች የተባሉት ቁጥራቸው 12 ነበሩ አሉ። እና ለአጋጣሚ ሲወጣ ራሳቸው በውሃ እየተንጠበጠበ ነበር አሉ። ወዲያውኑ ብቅ አሉና ነቢዩላህ ዒሳ ዓለይሂ ሰላም ኢነ ሚንኩም መን የክፉሩ ቢ መን የክፉሩ ቢ 12 መራ ከእናንተ መካከል በእኔ 12 ጊዜ እየተገለባበጠ የሚከፍር ሰው አለ። ነቢዩላህ ዒሳ እኮ ናቸው። በእኔ 12 ጊዜ እየተገለባበጠ የሚከፍር ሰው አለ። የሚገርመው ካመነብኝ በኋላ ነው አሉ። አዩኩም ዩልቃ ዐለይሂ ሸበሂ እንደው እነዚህ የሁዶቹ ሊገሉኝ እየተመካከሩ ነው እንደምታዩት። ከእናንተ መካከል ማናችሁ ነው አላህ ሱብሓነሁ ፈቃደኛ ሆኖ አላህ የኔን ምስል እሱ ላይ አድርጎት ዲኑን ለመጠበቅና ነቢዩላህ ዒሳን ላለማስገደል መስዋዕት የሚከፍል ከእናንተ መካከል ማን ነው አሉ። ነቢዩላህ ዒሳ ጸጥ ብሎ አንድ ወጣት ሕፃን ልጅ ነበር። ወጣት ልጅ ብድግ አለና እኔ ያለሁ ያ ረሱላላህ አላቸው። ዝም በል ቁጭ በል አሉት። ልጅ ነው ብለው ቁጭ በል አሉት። ቁጭ አለ። ከዛም በኋላ ተነሱና ከእናንተ መካከል የኔ ቅርጽ እሱ ላይ ሆኖ የሁዶቹን የመስያቸው የሚገሉት ጀነት የሚገባ ከኔ ጋር ከእናንተ መካከል ማን ነው ብለው ነቢዩላህ ዒሳ ሲናገሩ ሁሉም ጸጥ አለ። እውነት ሲሆን እኮ ቁም ነገር ሲሆን እኮ ሰው እኮ እኛ እንደምናውቀው እኮ አይደል። እንደው አሁን ነብዩ ቢመጡ አለይሂ ሰላቱ ወሰላም እንደው ይሄ ሁሉ ሰው አወል ሱፍ የምናገኘው እንደው ፊዳከ አቢ ወኡሚ ያ ረሱላላህ ይላል ወይ? እንደው አላህ ብቻ እኮ ነው የሚያውቀው። እንደው ነቢዩላህ ዒሳን ባይኑ አይቶ ጀነትና ጀሃነምን አስረድተውት የሞተን ቀስቅሰው አሳይተውት እንዳይጠራጠር የኔ ምስል ተደርጎበት ሙቶ ጀነት የሚገባ ማን ነው ሲሉት ዝም የሚል ሙእሚን ሊኖር ይችላል ብለህ ታስባለህ? ይኸው ግን አልነበር። አላ ኩሊ ሐል ለሶስተኛ ጊዜ ጥያቄ ጠየቁ። ለሶስተኛም ጸጥ ሲል በቃ አንተ ነህ አሉት። ይሄን ወጣቱ ልጅ ነገሩ በዚህ ላይ እንዳለ ፈኡልቂየ ዐለይሂ ሸበሁ ዒሳ የነቢዩላህ ዒሳ ምስል እሱ ላይ ተቀመጠ። እሱን አላህ በረፈዐሁ ላሁ ኢለይህ ወሰለም። እነሱ አላወቁ። መሳሪያቸውን ይዘው የተንጋጉ መጥተው ሲያዩት እሱን ይመስላል። ብድግ አድርገው ገደሉት። ሞተ። ሄዱና ሰቀሉት። ከሰቀሉት በኋላ ይሄ ዒሳ አይመስልም አሉ። አይ መምሰልማ ይመስላል። እሺ እዚህ እንደገባ ዒሳን አይተነዋል። ይሄ ማን ነው? እገሌ ከሆነ ዒሳ የት ሄደ? አይ ዒሳ ራሱ ነው። እሺ ራሱ ዒሳ ከሆነ ያ ልጅ የት ሄደ? መልስ የለም። ወማ ቀተሉሁ ወማ ሰለቡሁ የቂናን በል ረፈዐሁ ላሁ ኢለይህ ያለምንም ጥርጥር መግደል የሚባል የለም። አልገደሉትም፣ አልሰቀሉትም።
እሱ ወደሱ ይዞት ይላል አላህ ሱብሓነሁ ወተዓላ። አላ ኩሊ ሓል ይህንን ሲያዩ ፈተፈረቁ ፊህ ተላተ ፊረቅን ሶስት አይነት ግሩፕ ሆኑ አሉ። አንዳንዶቹ ምን አሉ? ካነ አላሁ ፊና ማሻ እኛው መካከል አላህ አብሮን ሰው ተመስሎ ነበረ። ثم صعد الى السماء ወደ ሰማይ አድርጎ ሄዶ እንጂ ራሱ አላህ ነበር እኛ ጋር የከረመው። تعالى الله عما يقولون علوا كبيرا። እነዚህ ይህ አይነት አስተሳሰብ ያላቸው ያዕቁብያ በመባል ይታወቃሉ ተብሏል። وقالت فرقة ሌላይቱ ደግሞ ምን አለች? ፊና ኢብኑላህ አላህ እንኳን አይደለም ግን የአላህ ልጅ ነበር እኛ መካከል የነበረው። ማሻ አላህ አላህ የፈለገውን ያህል ልጁን እዚህ አስቀመጠ። ثم رفعه إليه ሲፈልግ ይዞት ሄዷል አሉ። እነዚህ ኑስጡሪያ ይባላሉ። የነሷራዎቹ አንድ ክፍል ነው። وقالت فرقة ሌላኛይቱ ሶስተኛይቱ ደግሞ ምን አለች? ካነ ፊና ዓብዱላህ ወረሱሉህ ነቢዩላህ ዒሳ እኛ ጋር ሲኖሩ የአላህ ባሪያ የአላህ መልእክተኛ ነበሩ። አላህ የሻላቸውን ይሄ ያህል የዳዕዋ ስራ ሰሩ። የሁዶቹ ሊገሏቸው ሲመጡ ثم رفعه الله ወስዷቸው ነው አሉ። እነዚህ ሙስሊሞቹ ናቸው። አላ ኩሊ ሓል እነዚህን ሙስሊሞቹን እነዚህን ጉርብ እነዚህ ሁለቶቹ ያዕቁብዮቹና ኑስጡሪዮቹ ተባብረው ሁላቸውንም ገደሏቸው። ከዛም በኋላ ፈለም የዘል ልእስላሙ ጣሚሰን እስልምና እየደበዘዘ ቆየ። መጨረሻ ላይ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ተደርገው ተላኩ። ያን ጊዜ ፈአመነ ጣኢፈቱ ሚን በኒ እስራኤል ወከፈረ الطائفة التي كفرت من بني إسرائيل كبني إسرائيل يكفرت بنبي الله عيسى زمن ينبرت، والطائفة التي آمنت في زمن عيسى يامنوا ينبروا سوت نبروا. الله من على مجرشا فأتينا الذين آمنوا فأيدنا الذين آمنوا على عدوهم فأصبحوا ظاهرين مالت نبي بمامتات يزا دبززو ينبرون የሙእሚኖችን ሐሳብ ከፍ አደረግነው ለማለት ተፈልጎ ነው ለማለት ነው። እዚህ በቃና ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።